ልጁን በመግደልሽ ትክክለሽ አብጌል የህግ ተማሪ ነሽና ህግም ከህሊና ጋር ተቀራራቢ ነው ስለዚህ ይኸውልሽ ትክክል ነኝ ብለሽ የምትይ ከሆነ እጅሽን ለፖሊስ ስጪና ግቢያችን ውስጥ የተቀበረው ልጅም ወጥቶ በእምነቱ ቦታ ላይ ሄዶ በሰላም ይላል አይሆንም አባዬ መሆን የለበትም አይሆንም ነገ ጠዋት እጅሽን ትሰጫለሽ ወይም ደግሞ እኔ ልጁን ገድየዋለሁ ብዬ እጄን እሰጣለሁ ምን አባዬ የመረጥሽው በትክክል ይሆናል ነገ ሄደሽ እጅሽን ትሰጫለሽ አለበለዚያ እኔ ራሴ እጄን እሰጣለሁ ሄደሽ እጅሽን ትሰጫለሽ ወይስ እኔ እጄን እሰጣለሁ ንገሪኝ ከዚህ ሳቅና ጨዋታ በጣም ርቋል ስለዚህ ይሄን ብናደርግ አሪፍ ይሆናል በጣም አሪፍ በቃ ይኸውልሽ ዳጥ አሁን ለማየ ቤት ስላሉ ሳይመጡ ቀስ ብለሽ ትሂጂ በቃ በዚህ ጨለማ እዚህ ክፍል የምትሰሪያለሽ ኤቢን በሽተኛ ያደረጋት አንዱም ይኸው የነሱ መዋደድ ነው ትነግረኛለች ዳጣ ከኔ ምንም ነገር አትደብቅም እውነቱን ጠይቃታለሁ እውነቱን ትነግረኛለች አቶ ደረጀ ዛሬ ጥብቅ ያለ ጥያቄ አብጌል ደረጀን አቅርቦላታል ግን ምን ዋጋ አለው ሰሚ በሌለበት ምንድነው የሚባል ነገር አለ እና እንግዲህ ዛሬ እስኪ የመጨረሻ ጥያቄ አቀርብልሻለሁ ከሁለት አንዱ ትመርጫለሽ በማለት አቶ ደረጀ እንግዲህ ጥያቄውን አቅርቦላታል ጥያቄውም እንግዲህ የሚለው ምንድን ነበር እውነት አለኝ ብለሽ የምታምኚ ሴት ነሽ አይደለ ስለዚህ እንግዲህ መጀመሪያ ስለ አርጁ እዚህ የመጣ ያስቸግሬ ነው አባዬ ለምን ከዚህ ሀገር እንደወጣ አታደርገኝም በማለት እሱን ጠይቀው ነበርና እንግዲህ በዛ ያይዙ እሱ መልሶ ሌላ ጥያቄ ጠይቋት ነበር የጠይቃት ጥያቄ ምንድነው እንዴት ነው ግን ባጠፋሽው ጥፋት እንዴት ነው ምን እየተሰማሽ ነው ምን ላይ ነሽ ብሎ ሲላት አባዬ ምንም ጥፋት አላጠፋሁም በቃ ትክክል ነኝ ምክንያቱም እሱ ሊመታኝ ሲመጣ ራሴ ለመከላከል ስለያደረኩት ነው ስለዚህ ደግሞ ይሄ ስህተት አይደለም ትክክል ነኝ በቃ ምንም አይነት ስህተት የለብኝም በማለት ነው እንግዲህ የመለሰችለት አቶ ደረጀም እንዴ እስካሁን ምንም ስህተት አልሰራሽም ሰው ልጁን የገደልሽው አንቺ አይደለሽም እንዴ ሲላት አሁን ያኔ ሞቷል አሁን ግን ደግሞ ራሴን ለመጠበቅ ስለያደረኩት ነገር እንጂ እኔ ምንም እንትን የተፈጠረ ነገር የለም ወይም ደግሞ ይሄ ማድረግ ያለብኝ ነገር ነው ያደረኩት በማለት ነው የመለሰችለት እንደዚህ ስትል እንግዲህ አቶ ደረጀ በጣም ነው የደነገጠው ጭራሽ በኮንፊደንስ እንደዚህ ብለሽ ትናገራለሽ እንዴ ሲላት አዎ ስለዚህ አንቺ እውነት ተቀብሮ አይቀርም እውነት ነው ብለሽ የምታምኚ ሴት ነሽ አይደለ ስለዚህ በቃ ለምንድን ነው ራስሽን ለህግ አሳልፈሽ ማሰጪው ለሰራሽ ስህተት ማጸጸችው ሲላት አይ አባዬ በቃ እና ለምን ታዲያ ይሄን እኮ አንቺ ባትመጪው እኮ አይሞትም ነበር ሲላት እንዳባያው እሱ ባይሞትም ደግሞ እኔን ይገለኝ ነበር ስለዚህ ደግሞ ራሴን ለመከላከል ስለያደረኩት ነገር ስለሆነ ሁሉም ነገር ትክክል ነኝ ያለችው በዚህ ምክንያቱ ደረጀ ምንም አይነት ጸጸትም ሆነ ለሰራችው ነገር ምንም አይነት ስህተት እንዳልሰራሽ ምንም አይነት ችግር እንደሌለባት ነው አርጋ ውስጧን ያሳመነችውና በዚህ እንግዲህ አቶ ደረጀ በጣም እንደነገጠው እንዴት እንደዚህ ትያለሽ በቃ እንደዚህ ነው መልስሽ ማለት ነው ይሄ ነው ያንቻለሽ ነገር ሲላት አዎ በቃ አባዬ እንደዚህ ነው ብላ መለሰችለት እንግዲህ በዚህ አቶ ደረጀ በጣም ነው እንደነገጠው በጣም ነው የተገረመው ስለዚህ በቃ አሁን ሁለት አማራጭ ሰጥሻለሁኝ ከሁለቱ አንዱ ትመርጫለሽ ይሄንንም እንግዲህ ወዲ ሳይሆን በግዴታ ውሳኔ እሰጥሻለሁ በማለት እንግዲህ አቶ ደረጀ ጥያቄውን ጠይቋታል ጥያቄ ጠይቃት ምንድነው ከኔና ካንቺ እንግዲህ ከሁለታችን አንደኛችን ሄደን ለህግ እጃችን መስጠት አለብን ምክንያቱም ይሄ ሰው ሞቷል እኔ አንቺን ልጅ ብዬ ይሄን ነገር ያደረኩት ሲላት እንግዲህ ገና ሲመጣ ፈርተው ስለነበረ ቆይ እኔ ስመጣ ሁሌ ፍርሃት እናንተ ነው እንደሚሰማሽ እኔ እንደዛ አይነት ነው ለስሜት የሚሰማሽ አባት አይደለሁ እንደ አባትሽ አይደለሁ ስለዚህ የማደርግልሽ ነገር መጥፎን ሳትይጂ ምን ነው መልካም ነገር ብትይጂልኝ ላንቺ ብዬ መስሎኝ ሰውን ያክል ፍጡር አለ እንትኔ የሰው ልጅ ያክል ፍጡር እንግዲህ እዚህ ጋር የቀበርኩት ስለዚህ እሱን ምን አርገሽ አይተሽው ነው ሲላት እንግዲህ አይ አባዬ በቃ እንዴ ምንም ቢሆን በቃ አንተ እኔን መቆጣት መከለፍ በቃ ሌላ ነገር ማለት እንጂ ምንም ነገር ብለኸኝ አታውቅም ስለዚህ አንተ በቃ ሁሌም ለኔ ስትለው እንዴ ምን ነው መልካም ያልኩልሽ ነገሮች ረሳሻቸው ማለት ማስተዋሳችም በቃ ሁሉም ነገር አንቺ ነሽ ተከክለ ማለት ነው ስለዚህ ኦኬ እንደዛ ከሆነማ እኔ ላንቺ ምንም እንትን ማለት ከሆነማ ነገ ቀጣይሽ እጅን ተጫለሽ አለ በለዛ ደግሞ እኔ እጅን ሰጣለሁ ከሁለት አንዱ ምረጭ ብሏታል አብጌል ምንም ጥርጥር የለውም ምክንያቱም ካሁን ቀደምም አስበው ነበር እኔ ከዚህ ሀገር ከወጣሁ ቢያዙ አባዬና ውሃ ናቸው ውሃ ደግሞ ምናልባት ቢቀጧቸው እኔን 15 አመት ይቀጡ ከሆነ እነሱን 15 አመት 10 ያለቋቸው ስለዚህ እነሱ ቀላል ነው ስለዚህ ይታሰሩ ብላ መጀመሪያ ወስናለች የሚገርመው እሷ ማን ነው ስለዚህ
እና ምንም አይነት የሚገርማት ነገር የለም። በዛ እንግዲህ አቶ ደረጀም በጣም ነው የተደናገጠው፣ በጣም ነው የተገረመው። ስለዚህ ምንም ልትለው አትችልም። እንግዲህ አሁን መልሷን እየጠበቀ ነው። በያፍጥኙ መልሱን ንገሪኝ፣ ቁርጡን ንገሪኝ፣ ወይ አንቺ ነገ ጧት ሄደሽ እጅን ትሰጫለሽ፣ አለበዛ ደግሞ እኔ ራሴ ሄጄ ሰው ገድያለሁ ብዬ ሄጄ ሄዳለሁ፣ እጅን ሰጣለሁ። ከዛ በኋላ እሱም ደግሞ እዚህ የተቀበር ነው የስላሴ ፍጡር ሰው እስከሆነ ድረስ እሱም ደግሞ ባለበት ካለበት ወይም ከዚህ ከመቃብሩ ተነስቶ ሂዶ በእምነቱ ቦታ ወይ ደግሞ በሃይማኖቱ ቦታ ላይ ያርፋል። ስለዚህ አለውድ በግድ ይሄን ውሳኔ መወሰን አለብን፣ ስለዚህ ንገሪኝ ብሎ ነው ያዛት። አብጌል ምንም ጥያቄ የለውም፣ ምንም ልትላት አትችልም። አባዬ አንተ ተያዝ ነው የምትለው። ስለዚህ እዚህ ጋር ደረጀ ደግሞ እሷ እንደዛ ራሷን አስቀድማ አንተ ስትል ምንም ጥያቄ የለውም። እሱም ራሱ የራሱ ውሳኔ እንደሚወስን ግድ ነው። ምክንያቱም እንዴት ሊሆን ይችላል? ምክንያቱም ምን እንደዚህ ሊሆን አይችልም በፍጹም። እንዴት እሷ በሰራሽ ተጣ አንደኛ እሱ መታሰሩ ሳይሆን እሱ አሁን እንደ አባትነት ብታየው እሱ ችግር የለውም እጁን ሰጥቶም ማድረግ ያለበትን ነገር ቢያደርግም ኢቭን የሚከፈለው መስዋዕትነት ቢከፍልላት ደወሪ በቃ ምንም አይነት አይደለም። ግን ደግሞ እንደምታዩት እሷ በቃ አንደኛ አባትነቱን ምንም እንትን የላትም፣ ሁለተኛ በቃ ለሱ ምንም ጣጣ የላትም። ያው ታውቃላችሁ ዛሬ ቢያንስ እናትና አባት ማለት መከታ ነው። ለሷ ብሎ ያን ያክል ሲያደርግ በቃ ምንም እንዳላደረገ ይሄ ራሱ ግዴታ እንዳለበት አይነት ነው ሀሳብ እያሰበች ያለች። ሲቀጥል ደግሞ ትክክል ነኝ ብላ ነው የምታስበውና ከዛ አንፃር እንግዲህ ምንድነው እየሆነ ያለው ነገር ይሹ የሚሆነው ምንድነው ቀጥታ እሱ ራሱ ማስያዝ ነው ያለበት። እንግዲህ ወይዘሮ ማርታንም እኔ አሳስራታለሁኝ እጇን እንድትሰጥ አደርጋለሁ፣ ለፖሊስ ጠቁማለሁኝ ብሎ ነበር የተናገረውና ወይዘሮ ማርታም እንዲያደረ በቃ ይሄ ነገር ተው፣ ከሷ ጋር ለካትጋባ ለምን እንደዚህ ታደርጋለህ? በጭራሽ ይሄ ነገር መሆን የለበትም፣ ተዋት እባክህን። ይችልሽ እንደዚህ ከሆነ በቃ ታዲያ ሁሉ ልፋት ለምን አስፈለገ? ለምን እንደዚህ ይሆናል ብላ ነው እሱ ያለችው። ይሄን ስትለው እንግዲህ አቶ ደረጀ አይ እኔ እኮ ያንን ነገር ያደረኩት ቢያንስ ለሰራችሁ ስህተት ተጸጽታ ወደ ራሷ ተመልሳ ለስህተቷ ራሷን ይቅርታ ማድረግ መቻል አለባት ብዬ አስቤ ነበረ። ግን እሷ እንደውም ጭራሽ ሌላ ነገር ነው የምትፈልገው። ስለዚህ አለውድ በግድ የውሃ ደግሞ መረጃ ስላለ ሲቀጥል ደግሞ የውሃ የሜዲካል እንትኗ ስላለ ያምሮ እንትን ስላለባትኝ ችግር የለውም፣ ይሄን ያክል የሚያከብድባት ነገር የለም። ስለዚህ እሷ ራሷ ዋጋውን ትከፍላለች ብሎ ነው እንግዲህ አብጌል ደረጃ የሚወሰነው። አብጌል ግን ምንም ጥርጥር የለውም አባዬ አንተ ታሰር፣ እኔማ መታሰር አልፈልግም ማለት አይቀርም። አይ አባዬ አንተ እኔ በሰራሁት ወንጀል አንተ ለምን ትጠይቃለህ አትለውም። አሁን ደረጀ ግን እሱን ነገር ለመስማት ነው የመጨረሻ እየጠየቃት ያለው። አይ አባዬ አንተ መጨረሻ መሆን የለብህም ብትለው በቃ ማለት ያላትን ለአባቷ ያላትን ቦታና ክብር አይቶ ችግር የለውም ብሎ ነገሮችን መለስ አድርጎ ያው ከሁሉም አንፃር ያለውን ነገር ለማስተካከል ይሞክር ነበረ። ግን በጭራሽ እሷ ምንም አይነት እንትን ስላልላት ይሄ ደግሞ በጣም ከባድ ነው ማለት ነው። ቤተሰቦቻችን እንግዲህ እንደዛ እያለች ነው የሚገኘው። ሌላው ዳጣና ናታንን ግንኙነት እንግዲህ ወይዘሮ ማርታ ለልጄ እንደዚህ ሁሉ ሌላ አደጋ ውስጥ መግባት ራሱ የናታንና የዳጣ ግንኙነት ነው። ምክንያቱም ናታን ዳጣ እንደሚወዳት ነግሮኛል ብላለች ምናምን የሚል ነገር ለደረጀ ተናግራለች። ደረጀም እንግዲህ ዳጣን ጠይቃታለሁ ብሏል ማለት ነው። እንግዲህ ናታንና ዳጣ አጋጣሚ ደግሞ ከናታን ክላስ ይወሩ ያለ ወይዘሮ ማርታ ደርሳባቸዋለች። በጣም የደነገጠችው እነሱም የደነገጡ። በቀጣይ ክፍል እንገናኝ። ሰላም።